አሁን በፎቶ ያሳያችሁኝ ሰዎች ሲያመጣቸው ትልቋ ሴትዮ ታማን ሊለመንላት ነው ብር ያመጣት ምን ያቺኛዋ ደግሞ ወጣ ስለኔ እናት ነው ያወራሻለሽ ያዘ ምንድነው ምንድነው ምን ያደርጋችሁ ና ዘን ባታመልጥ ነው እናቴን ገደላት ማን ንገሪ እኔ ምን አቅልሃለሁ እናቴ የእናቴ ገዳይ ማን ነው ንገሪ የእናቴን ገዳይ አቅልሃለሁ አሁን ፎቶ ላይ ያየሻቸው ሁለቱን አውቃቸዋለሁ አልኩ እኮ ብሩ እናቴ ማለት ምን ማለት ነው መጋዘን ንገሪኝ ምን ማለት ነው በህግ አምላክ ልቀቁኝ እናቴ ለምን ተከጀለችው ንገሪኝ እዚህ ስትመጣ ታማ ነበር ስለዚህ ብር ሊለመንላት ነው አለኝ አስገባውልስ ምንድነው ጥፋቴ አስከቶ ለምን እንደሮጥከው እንዴና ይስተራሩጥኝስ ብዙሳዩኝ ይፎታ ቆለ ከማን ጋር የሚሰራው ባለቤት ንገሪኝ ከማን ጋር እንደሚሰራ አዛዦቹ ማን ናቸው አላውቅም ከማን ጋር እንደሚሰራ አላውቅም ስልክ ሲያወራም ተደብቆ ነው እነዚህ ፎቶዎች ላይ ያለሽ ተደብቆ ነው ስልክ የሚያወራው እናታችንን የነካችሁ ቀን ነው እሳት ይረገጣችሁት ሰማኛለህ ወደ ካምፓኒ ሰዎችን እየመለመለ ያስገባል በቃ እሱን ነው የማውቀው እየመለመለ ያስገባል ማለት አላውቅም ምን አይነት ሰዎችን እሷን ቀብሬ ነው እዚህ መጣው ገባ እኔ ወንድም አዝናለሁ እኔ ለሞቶቹ ግን እኔ ምንድን ይጋም ነገረኛው እህቴ ተጫውቶባት እናቴን አሳጥታችኛል እሷን ግን አርኪ ተቀበልኩት ሄሎ የት ነው ያለኸው እሺ ፈልጌህ ነበር ትንሽ አሞኛል ፈልጌህ ነው ሁለቱን ሰዎች እዚህ ቤት ሲያመጣቸው ምኖቼ ናቸው ብሎ ነው የሚያመጣቸው ይፎታ ቆለ እናቴ ተገደለችው ለምንድን ነው ተጋግቼ ነው እያወራሁ ያለሁት ልጅ ያስከኝ ቀጥታ እሱ አሞት ምክንያት እህት ናት እናቴ በሞት ተነጠቀች ገባ ምትሰሚኝ ከሆነ ማለት ስምሽ ማን ነው አደጋ አትለኛለህ ከቅድም ጀምሮ ሳምራዊት እባላለሁ ግን ከቅድም ጀምሮ አደጋ አትለኛለህ እኔን አዳምጪኝ ሳምራዊት ትልቅ አደጋ አንቺ ህይወቷ ተጋርጧል በተለይ በዚህ ቤት ጉዳይ ማለት ነው ገባሽ ቤተሰብ አለሽ አለኛው ግን ቤቱ ምን ሆነ እኮ ይኸውልሽ ትዳርሽን ፈተሽ ቤተሰቦችሽ ጋር ልትሄጂ የሚያደርስ አይነት ትልቅ አደጋ ህይወትሽ ላይ ተጋርጧል እኔ አይደለም ማስፈታሽ የተጋረጠብሽ አደጋ ግን አንቺን ህይወትሽን ሊያበላሽ ሊያጨመላልቅ የሚችል አደጋ ነው ቆይ ትሰሚኛለሽ አንቺ እኮ ተረጋግተሽ እኮ ብትሰሚኝና መጠይቅሽ ችግር የለም ይኸውልሽ እዚህ ጋር መታያቸው የህግ አካላቶችም አብረዋሉ እኮ ለምን መጣችሁ እኮ ነው ሲጀመር ለምን መጣችሁ ልናድንሽ ካምፕራ ምታድኑኝ ከተጋረጠብሽ አደጋ ልናድንሽ ነው ይሄ አደጋ ምንድነው እስኪ ንገረኝ ምንድነው እኮ ነው መጀመሪያ አሁን ካንቺ መፈልጋቸው መረጃዎች አሉ ገባሽ አይደለ እንዴት እየጠየከኝ ያለው ስለ ባለቤቴ ነው ገባሽ አይደለ ህጋዊ ባሌ ነው ህጋዊ ባለቤቴ አው ምንድነው እኮ ህጋዊ ባለቤትሽ ከሆነ ምንም እኮ የሚያስፈራሽ ነገር ባለቤትሽን ታውቂዋለሽ አይደለ እኔ ከብዙ ለመጠበቅ ስትል ነው እናቴ ከሌሎቹ እንዳለ ደበቃ ነው የሚያኖረችኝ ከምንድነው የምጠብቀው ይግሩም አቅም ማለት ነው አይደል አቅም ማለት ነው ቢያቂ ነግረኝ ነበር እህት እንዳለችው አያቀኝ ማለት ሁሉ አያቅም ቆይ ትዙ ለምን አንቺን መደበቅ አስፈለጋት ለከምንስ ነው ደግሞ አንቺን የምጠብቀው ያው ከብዙ ነገር ነው የምጠብቅኝ ሴት ልጅ ነኝ ምናምን በቃ ነገሮችን እንትን ለማለት ብላ እኔ ከብዙ ነገር ነው እንትን ያለችኝ ቆይ ሴት ልጅ ብትሆን እኮ ለመጠበቅ ከሷ በላይ ግሩም ስንቱን ባሪያ እየጠበቀ ነው እህቱን ለመጠበቅ የሚያንሳኝ ሰው አይደለም ስንቱን ሰው እኔም እሱ ባስተማሪ መንገድ እሷ የራሷ ምክንያት አላት በቃ እናቴ የራሷ ምክንያት አላት ነው ያላቅ ምንድነው ቆይ ምክንያት ምንድነው እኔ ጠባቂ እናቴ እኮ ጠባቂ ነበረች ሲከፋኝ የምታጽናናኝ እናቴ ነበረች ትዙ እኮ የሁላችንም ልብ እኮ ነው የተሰበረው በትዙ ሞት እኮ ሁላችንም በቃ እናቴ በምታስፈልገኝ ሰዓት መጥታኝ ይራችሁ ለምን ግዴታ ነው አለ እኔ ደግሞ ወንድሜ ሳቅ ሰላማችን ምንነሳታለህ እሺ እየሰማኝ ነው አታረጋሽ ሰምኛለሽ ለግሩም እንድትነግረው አልፈልግም እያልኩ ነው
እኔ አንቺ ላይ ዲማንድ ሁሉ ነገር በራሴ ማድረግ እችላለሁ። ወንድሜ እንዲሰማ አልፈልግም። እኔ ስላንተ ወንድሜነት እኮ ጠየቅኩ። ወንድሜ እናሰጣኛለህ ነው እያልኩ ያለሁት። ሰጠኛ ግሩም እንኳንስ ለእናቱ ገዳይ አይደለም ለስንቱ ሰው መድረስ የሚችል ጀግና ነው። ስለዚህ ጠየቅኩ። አንተ ስለነሱ የምታውቀው ነገር አለ? ለግለኛ ረሳ ተረካጫፈኝ ተወደ ውጣ ዞብል ለግለኛ ረሳ ውጣ ያልኩ ነው። ተረጋጊ። ተጨጨዋለሁ። የእናቴ ገዳይ ራሴ መፈለግ እችላለሁ። ያንተ ገዛ ትዙ ያንቺ እናት ብቻ አይደለችም። ትሰሚኛለሽ? ሰሚኛለሽ አይደለ? ካንተ ጋር የምንጫጫውበት ጊዜ የለኝም። ቀደሙኝ። ተረጋጋ። ቀደሙ። አሁን እኮ መጸጸት ምንም አይፈይድም። ስሚ ወንድሜ ተረጋጋ። ለኔ ባረገው የሷን ሞት ለኔ ባረገው ምንድነው እናቴ የምትለውች? አዎ ያስጠራውክም እኮ ለዚህ ነው። ከሷ ጋር ማውራት ያለባችሁ ብዙ ነገር አለ። ምንድነው የምናወራው? እሷ የምታውቀው ብዙ ነገር አለ። ስለዚህ አዎ እንደምታየው ውጪ ላይ ብዙ ሰው አለ። ወዳጆቻችን፣ ጓደኞቻችን ሁሉም እዚህ ናቸው። ምን ማለት ነው? እናቴን የገደላት ማን ነው? ንገሪ። እኔ ምን አውቃለሁ? እናቴ ማን የገደላት? እናቴ ማን የገደላት? ንገሪ። የሚለው እየሰማ ነው። እኔ ምን አውቃለሁ? ንገሪ። ምን አውቃለሁ? እኔ እያንዳንዷን ነገር ንገሪ። የምትለው ታውቃለህ? እናቴን ማን ምን አረጋታለሁ? እኔ እንዴ የእናቴ ገዳይ ማን ነው? ንገሪ። የእናቴን ገዳይ አውቃለሁ። እንዴ በጣም ሰማችሁ። ምን አውቃለሁ? እኔ ሰሚኛለሽ? አሁን ፎቶ ላይ ያየሻቸውን ሁለቱን አውቃቸዋለሁ አልኩ እኮ። በእንግድነት እዚህ ቤት መተው ነው የማውቃቸው ሁለቱንም። በቃ አዎ እናቴ መታ ነበር እዚህ። በቃ በእንግድነት መተው ነው የማውቃቸው። ሌላ ምንም የማውቀው ነገር እዚህ ነው ታግታ የነበረው እናቴ። ማለት ምን ማለት ነው? ቤት ውስጥ መጋዘን ይመስላል። ምን ማለት ነው? ሳምራዊት ሰሚኛለሽ? መጋዘን ነው። ንገሪኝ። ምን ማለት ነው? በህግ አምላክ ልቀቁኝ። እኛ እየቀለድን አይደል? እቺ እናታችን ሞታብናለች። ጧት የሷ ቀብር ላይ ነበር። ሰሚኛለሽ? ምንም ልረዳችሁ አልችልም። ፈጣሪ ያጽናችሁ። አሁን ውጡልኝ። ውጡልኝ። እንድንወጣ ነው የምትፈልጊው? እንድንወጣ ነው የምትፈልጊው? እናታችንን ዛሬ ነው የቀበርናት እኮ ነው እያልኩሽ ያለሁት። እንድንወጣ ነው የምትፈልጊው? ምንድን ነው እሺ የጠበቅከው? ሁሉንም ነገር እንድትነግሪኝ። ከማን ጋር ነው የሚሰራው ባለቤትሽ? ምን አውቃለሁ? ከማን ጋር ነው የሚሰራው? ከማን ጋር ነው የሚሰራው? ባለቤትሽን ንገሪኝ። ከማን ጋር እንደሚሰራ መልሽልኝ። የጠየኩሽ ነው። ከማን ጋር ነው የሚሰራው? አዛዦቹ ማን ናቸው? አላውቅም። ከማን ጋር እንደሚሰራ አላውቅም። ማናቸው ነው የሚልሽ? ዛሬ ሲመጡ ማናቸው ነው የሚልሽ? በቃ ስልክ ሲያወራም ተደብቀው ነው። እነዚህ ፎቶዎች ላይ ያለሽ ተደብቀው ነው ስልክ የሚያወራው ማለት ምን አይነት ወሬዎች ነው የሚያወራው? ንገሪኝ። በቃ ስለሚሰራው ስራ እንጂ ከማን ጋር እንደሚሰራ አላውቅም። በቃ አላውቅም። ምን ብሎ ነው የሚያወራው? የሚያወራው ነገር ንገሪኝ። የሚሰራው ወንጀል ነክ ነገር እንደሆነ አውቃለሁ። ስራ ሊያስገባኝ ነው ብለሻል አይደል? ስሚ፣ ስራ ሊያስቀጥረኝ የተገናኘ ነው ብለሻል አይደል? ነበር። ወያላ ሆኖ እንዴት ነው አንቺ ስራ የሚያስቀጥርሽ? ወያላ ከነበረ አንቺ እንዴት ነው ስራ የሚያስቀጥርሽ? ደላላም ነበር በሰዓቱ። በቃ ወያላም ደላላም ነበር። አመንሽ? ሰሚኛለሽ? አመንሽ? ሰሚኛለሽ? አሁን ፎቶ ላይ ያየሻቸውን ሁለቱን ሰዎች እዚህ ቤት ሲያመጣቸው ምኖቼ ናቸው ብሎ ነው የሚያመጣቸው? ዘመዶቹ እንደሆኑ ነው የሚነግረኝ። ምን ልበል? እሺ ምን ልበላችሁ? ከዚህ በላይ ዘመዶቼ ናቸው ነው የሚልሽ? አዎ። አሁን እያልሽኝ ነበር። ዘመዶቹ ነው የኔ እህት ነች። ዘመዴ ናት ብሎ ይዞ የሚመጣው እዚህ እህቴን ነው ዘመዴ ናት ብሎ ይዞ የመጣው። እኔ ምን አውቃለሁ? እሷ ግን ፍቅረኛ ናት። አንደኛ ባለቤቱ ላይ አሰሙኝም። ገባሽ? ከጓደኞቹ ከፍቅረኞቹ ከሚስቶቹ መካከል አንደኛዋ እሷ ነች። የኔ እህት ነች። ገባሽ? እህቴን ተጫውቶባት እናቴን አሳጥታችኛል። እሷን ነው ግን አርጌ ተቀበልኩት።
እሷን መቀበልሽ ነው እንዴ የሚከብድሽ? እሱ ነው የሚያስለቅስሽ? ሰምኛለሽ? ለክሶሽ እንዴ አሁን እያልሽ የነበረውን ትነግኛለሽ። ወንጀል እንደሚሰራ አቅ ነበር ብለሻል አይደል? እሱን ንገሪኝ። እንባሽን ተኝ። እሺ ምን ልንገርህ? አሁን ወንጀል እንደሚሰራ አውቃለሁ ያልሽ። ወንጀል እንደሚሰራ አውቃለሁ። ከነማን ጋር እንደሚሰራ አላውቅም። በቃ ምን ነበር የሚያወራው በስልክ ሲያወራ? ወንጀል እንደሆነስ እንዴት አወቅሽ? አውቀሽ ዝም ብለሽ መኖር መረጥሽ? ምን ማድረግ እችላለሁ? አንተ በኔ ቦታ ብትሆን ምን ታደርጋለህ? አሁን ተናገር እያልኩሽ ነው። አንቺን ለማላቀስ አይደለም እዚህ ጋር ያለሁት። እሺ ስለምን ልንገርህ? ሁሉንም ነገር የምታውቂው የሱ ወንጀሎቹን እንዴት ማወቅ ቻልሽ? የምታውቂው ወንጀሉ ምንድን ነው? የሚሰራው ወንጀል ይሁን አይሁን አላውቅም፣ ግን ድለላ ነው የሚሰራው። ለሆነ ካምፓኒ ሰዎችን እየመለመለ ያስገባል። በቃ እሱን ነው የማውቀው። እየመለመለ ያስገባል ማለት አላውቅም። ምን አይነት ሰዎችን? በቃ እንግዲህ ለስራው ተስማሚ የሆኑ ሰዎችን እኔ አላውቅም። እህቴና እናቴንም እንደዛ ሊያደርግ ነበር እዚህ ያመጣቸው። እሱን አላውቅም። ነገርኩህ እኮ እንግዶቼ ሆኖ ነው የመጡት እዚህ ቤት። ምንም አላውቅም እኮ። ሁሉንም ሴቶች ናቸው ወንዶች ናቸው? አላውቅም። እያየሽ አላውቅም ትኛለሽ። ሴቶች ናቸው ወንዶች ናቸው እዚህ የሚመጡት? እዚህ የሚመጡት እኮ እንግዶች ናቸው እኮ። ጾታ ንገሪኝ። ወንድ ነው ሴት ነው እዚህ የሚመጣው? እዚህ የሚመጡት ሴቶች ናቸው። ስለዚህ እናቴና እህቴንም ለእንደዚህ አይነት ጉዳይ ነው ያመጣቸው? አላውቅም። በቃ የማውቀው ይሄንን ብቻ ነው። አላውቅም። ስለዚህ የገዛ ባልሽ ከአንቺ ጋር በመተባበር ነው ህይወቴን ያመሰቃቀለው ማለት ነው። ስለምን እንደምታወራው አላውቅም። ያው ነገርሽን እኮ እያንዳንዱን ነገር እኮ እየነገርሽን ነው። ደላላ ነው እኮ ያልኩህ አይደለ? የሚሰራው ወንጀል ይሁን አይሁን አላውቅም፣ ግን ደላላ ነው። ሴቶች ለድርጅት ማቅረብ ሴቶቹ ነው ይሁን እኔ ምን አውቃለሁኝ? አታያቸውም? አይነልሽም እንዴ? ጾታ አትለይም? ሰምኛለሽ? አንድ ነገር ልንገርሽ። እዚህ ቤት ሌላ ቦታ ፍቅረኛ ነሽ ብሎ የሚያኖራትን ሴት በቃ ምንም መስማት አልፈልግም። እዚህ አንቺ ጋር እያመጣ ያለው በእንግድነት ይሄ ራሱ ባንቺ እንድትገልጪ ያደርግሻል። እኛ ደግሞ ይህንን አሉባልታ አይደለም እየነገርንሽ ያለ ነው። የገዛ እህታችን ናት እሷ። እህታችንን እሷን በጣም የምትወደው በጣም የምታፈቅረው ልታገባው የምትፈልግ ባሏ ነው፣ ፍቅረኛው ነው። በቃ ከዚህ በላይ አላውቅም። መጠየቅ የምትፈልጉት ነገር እሱን ጠይቁት፣ ሌላ አይመለከተኝም። አሁን የት ነው ያለው? ስራ ብሎ ወጥቷል። አላውቅም። ደውዪ ካለበት ጥሪ፣ ቶሎ በይ ደውዪለት ካለበት ጥሪ። በየቦታው ትዳር እየመሰረተ በየቦታው አገባሻለሁ እያለ በየቦታው ፍቅረኞችን አንቺም ብለሽ የሱ መሳሪያ ነሽ። ለውላለሁ አንዳች ነገር ተነፍሳለሁ ወይ እንዲመጣ እንዳመመሽና ቶሎ እንዲመጣ አድርግ። ሄሎ፣ የት ነው ያለኸው? እሺ፣ ፈልጌህ ነበር። ትንሽ አሞኛል፣ ፈልጌህ ነው። እሺ፣ ስትደርስ ምልክት አድርግልኝ። እሺ። አይ በቃ ችግር የለውም። አንተ ነህ። አንድ ነገር ምልክት እሰጣለሁ ብትይ ሰማሽኝ አይደል? እኛ እንዳለን አንድ ነገር አደርጋለሁ ብትይ ህይወትሽን ነው ማዘበራረቀው። ገባሽ? ገባሽ አይደል? አንድ ነገር የትሽን ታገኛለሽ ደግሞ በሰራታቸው ነገር ተጠቅላላ ስልኳ እኔ ጋር ቢቆይ ይሻላል። አንተ ጋር ሆነ ምልክት ሲያደርግ እኛ ቦታችን ይዛል። ምን አይነት ጨካኝ ነው? አንቺ ሴት አይደለሽ እንዴ? አንቺ እንዴት ሴት ላይ ሲጨከን ታያለሽ? ስለምትለው ነገር እኔ አላውቅም። ትሰማኛለህ አይደለ? ፎቶ ላይ ያየሻት ሴትዮ ትልቋ ሴትዮ ወላጅ እናቴ ነች።
እሷን ቀብሬ ነው አንቺ ጋር የመጣሁት ገባሽ? ቤተሰቦቼ ናቸው ካለኝ እኔ ምን ላድርግ? ቤተሰቦቹ እንዴ አታውቂም እንዴ? አንቺ መጀመሪያ ስታገቢው ምን እናት ይኖረው አባት ይኖረው እህት ወንድም ይኖረው አታውቂም? ሳታውቂ ነው ዝም ብለሽ ያገባሽ? ሰማኛለህ? እነዚያውን በፎቶ ያሳያችሁኝ ሰዎች ሲያመጣቸው ትልቋ ሴትዮ ታማ ሊለመንላት ነው ብር ያመጣት። ምን ያቺኛዋ ደግሞ የኔና ስለኔ እናት ነው እያወራሽ ያለሽ እኮ። አዳምጠኝ። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። የኔ እናት ነው ታማ ሊለመንላት የምትይ ወላጅ እናቴን እዚህ ስትመጣ ታማ ነበር። ስለዚህ ብር ሊለመንላት ነው አለኝ። አስገባሁት። ምንድነው ጥፋቴ? በቃ ዝም ብለሽ ማስገባት ነው። ምንድነው ጥፋቴ? ሰው ይመጣል ዝም ብለሽ ዘመዴ ነው ይልሻል፣ ታስገቢና ታስቀምጫለሽ። ምን አይነት ጨካኝ አረመኔ ሰው ነሽ? ምን አይነት አረመኔ ሰው ነሽ? መልሽልኝ። ስንቱ ላይ ተጫውታችኋል። ስንቱ ያልተደረሰበት ስንቱ ላይ ሴት አይደለሽ እንዴ አንቺ? እንዴት ሴት ላይ ሲጨከን ዝም ብለሽ ታያለሽ? ሴት አይደለሽ ወይ? መልሽልኝ። እንዴት ሴት ላይ ሲጨከን ዝም ብለሽ ታያለሽ? እናት የለሽም? ቤተሰብ የለሽም? እንዴት እንደዚህ አይነት ነገሮች ታደርጊያለሽ? እንዴት መጣ? ተደወለ ነው እዚሁ። ምንም አይነት ነገር አልፈልግም። ራሱ ነው አይደል? ራሱ ያዘው። ምንድን ነው? ምን እያደረጋችሁ? እኔ እኮ ቤቴ እኮ ነው። ጭራሽ ቤቴ ነው ተናገር። ገደል ግባ። ስታይ ለምን ነው የሮጥከው? ገደል ግባ። ግቢ ውስጥ እናንተ ለማለት ነው የምታደርጉ መጣች። ስታይ ለምን ነው የሮጥከው? እንዴና ተስተራሩጡኝ ብዙ ሳዩኝ ገና ሳንነካ ነው የሮጥከው። ለምን ነው የሮጥከው? ስታይ መልሽ። እናንተ ናችሁ ያሯሯጣችሁ። እናንተ ናችሁ። እሺ ተጠራሩ ግርግር ገባ ቤት ውስጥ ምንድነው የተፈጠረ ያለው? ግቢ ውስጥ ምንድነው የምታመጣችሁ? ማለት ምን ማለት እዚህ ቤት ምን ቤተሰቦች ምንድን ናቸው? ማን ነው ምንድነው? እኔ ስሚኝ ይሄ ፎቶ ታውቀዋለህ? ይሄ ፎቶ ታውቀዋለህ? ይሄ ፎቶ ታውቀዋለህ? ምን ፎቶ ታውቀዋለህ? ይሄ ፎቶ ታውቀዋለህ? እነዚህ ፎቶች ታውቃቸዋለህ? ታውቃቸዋለህ? መልስ አላውቃቸውም። እነማን ናቸው? አታውቃቸው ማለት አታፈጠብኝ። ወይ ምን ይፈጠሩ? ለምን አትነግሩኝ? ምን እያገራገባችሁ? ወይ ግራ ታጋኒ የማቆን እቺ ፎቶ ወላጅ እናቴ ናት። እሷን ቀብሬ ነው እዚህ የመጣሁት። ገባ? እኔ ወንድም አዝናለሁ። እኔ ለሞተችው ግን እኔ ምንድን ጋር ምን ያገናኘዋል? ለምንድን ነው የተገደለችው? እንዴ ምንድነው የምጠይቀኝ? እዚህ ቤት ስለምንድን ነው የመጣው? እኔ የማውቀውን ነገር እየጠየቅኝ አይደለም። ለምንድን ነው ሲጀመር እናንተ እነማናችሁ? ለምን መጣችሁ? ምን እየተካሄደ ነው? እየገባኝ አይደለም። እየገባ አይደለም። እኔ ጠይቅ እንጂ ላይ ድራማ የሚሰራ ነው። ጠይቅ ምን እየተካሄደ እንደሆነ። ምንድነው? ዝም በለኝ። ቆይ እነማናችሁ? ምንድን ያስገባሻችሁ እዚህ ቤት? እቺ እናቴ ለምንድን ነው የተገደለችው? መልስልኝ። አሁን ሌላ ነገር አልፈልግም ካንተ። ምን አይነት ጥያቄ የምጠይቀው? እኔ ምን አውቃለሁ? ጉዳይ ጠይቅልኝ፣ በደንብ ጠይቅልኝ። ለምንድን ነው የተገደለችው እናቴ? እኔ ምን አውቃለሁ? እናቴ ለምንድን ነው የተገደለችው? ንገረኝ። መልስ የምፈልገው ለምን የተገደለችው እናቴ? ለምን እናቴ የተገደለችው? ተረጋጋ ወንድሜ። መልስልኝ። ሰማኛለህ? ሰውዬ
ሁሉንም ነገር የምታውቀውን ነገር ብትናገር ይሻላል። ምንድነው እዚህ ቤት ውስጥ የምታመጣቸው ሴቶች ምንድን ናቸው? ምንድን ናቸው እዚህ ቤት የሚመጡ ሴቶች? ተጠቅላላ ንገረኝ። እዚህ ቤት የሚመጡት ሴቶች ምንድን ናቸው? እዚህ ቤት ውስጥ የምታመጣቸው ሴቶች እዚህ ቤት ምን ያለችው አንተ ያለችው ማንዴላ ማን ታገኛችሁ? እሷ ነች ያለችው። እዚህ ቤት እየመጣ የምታሳድራቸው ሴቶች ምንድን ናቸው? ማነው ያሳድራ ያለው? አንተ የምታሳድራቸው ሴቶች ምንድን ናቸው? እዚህ ቤት እያመጣ የምታሳድራቸው? ምናልባት እንግዶች ምናምን ከመጡ ሌላ ምን የምን እንግዳ ነው? ስራ ማስቀጠራቸው ሰዎች ምን አይነት ስራ ነው የምታስቀጥራቸው? ስራው እስኪባሉ ድረስ ማደሪያ ካላቸው ቤት ያደርጋሉ። ይሄ ምን አይነት ስራ ነው የምታስቀጥራቸው? ማንኛውም የተገኘ ስራ ነው ማስቀጥረው። እኔ ደላላ ነኝ። ምን ሆቴል ሊሆን ይችላል፣ ድርጅት ሊሆን ይችላል። ማንኛውም ቦታ አስቀጥራለሁ። ስራ ነው ታስቀጥራለህ? ስራ? አዎ። ኧረ እባክህ እናቴንም ታስቀጥር ነው እዚህ ቤት ያመጣት? እኔ ይኸውልህ አንተ እናት ምንድን ነው የምትለኝ? መልስልኝ። እናቴ ልታስገድላት ነው? ለምንድን ነው የተገደለችው? ንገረኝ። አሁን ሌላ የምንፈልገው ነገር የለም። እናቴ ለምንድን ነው የተገደለችው? ምን ያገናኘዋል ከአንተ እናት ሞት ጋር? እኔ ህይወት ከየት ነው ያመጣት እናቴ? እኔ የአንተ እናት ከየት አግኝቻት? እኔ እንዴት ነው የማመጣት? እሷ ላይ ደርበህ ያመጣቸውን ሴቶች የት ነው የምታስገባቸው? ይኸውልህ እኔ እኮ ስራ ፈልገው ይመጣሉ ሰዎች። ስራ ፈልገው ሲመጡ ከድርጅት ከሚሰሩበት መስሪያ ቤት ከምና ነገር አገናኛቸዋለሁ። ስለዚህ ያ መስሪያ ቤት ደግሞ በዚህ ቀን ውስጥ ቀጠሮ ይሰጣቸው። እስከዛ ቀን ማረፊያ ያላቸው ሰዎች መጥተው ቤት ያርፋሉ። ሌላ ነገር አንተ ቤት ያርፋሉ። እህቴስ ታዲያ ለምንድን ነው አንተ ጋር የነበረችው? ማናት? አንተ ደግሞ እዚህ ሚስት አለ። እህቴን ደግሞ እንደ ፍቅረኛ አድርገህ ትጫወትባታለህ። ምን ማለት ነው? አልጫወትክባትም? ማነች አንተ? እህቴ አምጣት። ተረጋጊና ቁጭ በይ። ምን እየተፈጠረ ነው? ማናት እሷ? ታውቃትም? እየካልከኝ ነው? ፍቅረኛ አታውቃትም? ፍቅረኛ አለበት። ፍቅረኛ እየሞከረ ነው። ይሄ ልጅ ምን ነው ምክደው ነው የምታውቀው? እባክህ ፍቀድልኝና ልትያለው። ተረጋጊ። ተረጋጊ አንቺ ሚስት ተረጋጊ። ወንድም ያለቅሽም እኮ ነው እያለኝ ያለው። ተረጋጊ አንቺ ተረጋጊ። በደስ ሁኔታ አይደለም። ምንድነው? ቆይ የኔ ስም የኛ ትዳር ለመሰጡ ምን ይዛችሁ እንዳትመቹሽ ዝም በላ። ምን እየተደረገ ነው ያለው? አላውቃትም። እሷን አታውቃትም? ይሄ ቦታ አታውቀውም? ቤት የተገኘ ፎቶ ነው። ይሄ ፎቶሽ ይሄ ፎቶ እዚህ ቤት የተገኘ ገባ። ቤቱ ፈትሸን ነው ያገኘው። እኔ ፎቶ የእሷ ፎቶ አውቁ ሁሉንም ነገር ለመደበቅ እየሞከረ ነው። ይገፍ መሰለህ እንዴት ነው የማይገባው? ነገሮች ይገባል ለማድረግ እየሞከረ ነው። እኔ ባንተ ስለማያሳስ ምንም አይነት ታስ ቢከስስ ቆራስ ነው። ይሄ አዲስ ነገር ማንነት ዝም በል ታሪካው እንዳትረሽ። ሁሉንም ነገር አውቁ ለበርታት እየሞከረ አታውቃትም ማለት እናታችን እንደማለት ስለምታውቅ ነው እነዚህ ለማድረግ እየሞከርክ ያለው። እኔ ወደ ሳይሆን በግድ ታውጣታለህ። ምኑንም ወጡ አታውቃትም አይደል? እሷን አታውቃትም። ፎቶ ምን ይሰራል እዚህ ቤት? እኔ ምን አውቃለሁ ማን እንዳመጣው እራሱ እዚህ ቤት አታውቅም። ማን እንዳመጣው አታውቅም። የእናቴንም ፎቶ ማን እንዳመጣው አታውቅም። እዚህ ቤት የሚመጡትን ሴቶችም አታውቃቸውም። እዚህ ቤት እኔ ነገርኩህ እኮ በቃ ለስራ የሚመጡ ሰዎች ካሉ ስራ ያናግሩኛል፣ ስራ አስገባለሁ። ከዛ ውጭ እኔ አላውቅም። ከየት መጣ አለ ፎቶ ተናገር። ከየት መጣ? ምን አውቃለሁ? አንተ ግን ምን አይነት ሰው ነው? አንተ ተናገራለህ አትናገርም እንዴ? ቆይ እኔ እኮ ምን እያላችሁ እንደሆነ እኔ አልገባኝም። ጭራሽ አታውቀኝም። ስልክ ላይ ያለ እኮ እያንዳንዱ ፋይል እኮ አለ። እኔ እናንተ አብረን የተነሳናችሁ ፎቶዎች በጣም ብዙ ነገር እኮ ስልክ ላይ አለ። ለምን እንደሆነ አንቺ እኔን ስለ ማውጣት ትርኢት እንተሽ እንዴ? ምን ማለት ነው? ዝም በላ ብቻ ሁሉም ተረጋግቼ የተቀመጥኩት ስላለ ነው። ስለ ስርዓት የሰው ማታወጣ ከሆነ ራሴ ነኝ ስልጣን አድርጌ የሚጋለ እየሰማኸኝ ነው። የእናቴ ገዳይ ማን እንደሆነ ታውቃለህ፣ ትናገራለህ። እሺ ምንድን ነው የምትረዱት? ተረጋጋ። እኔ ከእናንተ ቢሰጋ ምን የሚያገናኝ ነገር አለ እንዴ? አንተ አይደል ከዛ ድርጅት ያስቆጠርከኝ? ማንም
እዛ የተረገመ ድርጅት አስቀጠርከኝ አንተ አይደለ? ነገር ምን ልትፈጠር ልቀቀኝ አንተ ልቀቀኝ አንተ ተረጋጋ። እናት እኮ ነገር አጣው ደስታ አለ። ተረጋጋ። እኔ እኮ ማንም የለኝም ከዚህ ወደ ፈቅረሽ የገባሽበት ድርጅት ይምላል ወደ አንተን ያስገባት እሱን ያስገባኝ አንተ ማለት ነው። ልቀቀኝ። ሰማኛለህ አንተ ሰማኛለህ። እኔን አንቄ የምገባበት ድርጅት ሁሉንም ነገር ተናገር። ነገሮችን ለመሸፈን እየሞከረ አይደለም። ሰማኛለህ። ተናገር። ሁሉንም ነገር ተናገር። ንገረን። ሰማኛለህ። ዛሬ ጠዋት ሀዘንተኛ መስለህ ቀብር ቦታ እንደነበርክ ሁሉንም ነገር እናውቃለን። ገባህ? አንተ ድራማ ስለሰራ ብቻ ከማንም በላይ ከህይወታችን ምንድን ነው የምትፈልገው? ሁሉንም ነገር ተናገር። ምንም አልፈልግም። ምንድን ነው የምትፈልገው ከህይወታችን? ምንም አልፈልግም። ለምንድን ነው የሞተችው? እናቴ የተገደለችው ለምንድን ነው? ተረጋግቼ ነው እያወራሁ ያለሁት። ልጅ ያስኬድ ቀጥታ የእሷ ሞት ምክንያት እህት ናት። እንደ ማንኛውም ድርጅት አይደለም። በጣም ትልቅ ድርጅት፣ ትልልቅ ሰዎች የሚያስተዳድሩት ነውና ከዛ ድርጅት ራሷ እንድትወጣ ስትመክራ ስለነበረና የድርጅቱ ሚስጥር ለማባከን ስለሞከረች ነው። ማለት ለማባከን ስለሞከረች ማለት ያ ማለት እንግዲህ እኔ ደላላ ነኝ። ምንም አይነት ስራ ከማንም ጋር ገንዘብ ያስገኘኝ እንጂ እሰራለሁ ማለት ህይወት የተቀየረው በዚህ ነው። እና እህቴን ሸጣት ነው? እኔ ሽጫት አይደለም። ከዛ እናቴን አስገደልክ? አይደለም። እኔ ደላላ ነኝ። ስራ ፈልጋ መጣች፣ ተግባባን። በቃ በዛ ነገር ስንቀጥል ስራ እንደማስቀጥላት ቃል ገባሁላት መሰረት እኔም አጋጣሚ ጥሪቱ ላይ የነበርኩትና የሆነ ድርጅት ጋር ተገናኘው ሰዎችን እንደሚፈልግ እና እነዛን ሰዎችን የማቀረብ ከቻልክ ደግሞ ጥሩ ገንዘብ እንደሚከፍለኝ ሲነግሩኝ እሺ ብዬ ከዛ እህቴንም ማገድካት? እሷን ያን ስራ አቀረብኩላት። ሳቀርብላት አወቀች ስለ ስራው ነገር። ሚስት እያለ ለምንድን ነው ፍቅረኛ ያረካት? ሚስት እያለ ለምንድን ነው እህቴን ፍቅረኛ ያረካት? በቃ እሷን ብቻ አይደለም ሌሎችን ሰዎች ንገረኝ። ለምንድን ነው የተጫወትክብን? እኔ ተጫውቼ አይደለም። ንገረኝ። ለምንድን የተጫወትክብን? ንገረኝ። እኔ ገንዘብ ስለማገኝ ነው። ለገንዘብ ብለህ እህቴን እናቴን? እኔ እሱ አይደለም ድርጅቱ የሚሰራው ስራ በቃ ህጋዊ ስራ አይደለም የሚሰራቸው ስራዎች ማለት በቃ የተለያዩ ወንጀሎችን ይሰራል። የተለያዩ ሰዎችን ቆነጃጅ ሴቶችን ለባለሀብቶች ለነጮች ማቅረብ ድርጅት ነው። በድርጅት ስም የሚተዳደር ግን ውስጥ ላይ የሚሰራቸው እነዚህ ነገሮች ነው። የተለያዩ ነገሮችን ለሚፈልጉት አካላቶች ማገናኘት ማቅረብና የሴቶች ንግድ ነው በተለይ የሚሰራው ማለት ነው። እና ያን ደግሞ አንተ ስታቀርብ ያው ማንም ሰው ዝም እንዲህ ነው ብለህ አትነግረውም። በጓደኝነት ተቀርበዋለህ፣ በፍቅረኛም በዚህ በምናምን ያደረክ በቃ ጀስት እንደዛ ተቀርበውና ያው መስራት ያለብን ስራ ተሰራ። ስለዚህ ፍቅረኛ አድርገህ ቀርበሃት እናቴን አስገደልክ ማለት ነው? እንደዛ አይደለም። እኔ እሷን ስራውን ነገርኳት እኮ እሷ ገባች። ስራውን ከሰራች በኋላ የእናቴ ፎቶ ምን ይሰራል? አንተ ነህ በእኔ እናት የምትለምነው? አንተ ነህ ወይ? አንተ ነህ ወይ? ምንድነው የምትለምንበት? አንተ ናት እንዴ ለራሷ እንደዛ በደም ግፊት በስኳር ተጨናንቃ እንዴት ነው ምንም ማለት ነገር የለም። በቃ በእናቴ የምትለምነው አንተ ነህ እኮ እንደነገርኩህ እኮ ነው። ስማኝ በቃ ይኸውልህ እኔ አንተ እናት ጋር ድርጅቱ ከዛ ስራ እንደምሰራ ድርጅቱ ስለ ድርጅቱ ታውቃለች። ካወቀች በኋላ ልጅቱ እንድትወጣ ፈለገች። ከዛስ እናቴን ገደላቸው። መውጣት አለብሽ ስትባል እሷ ደግሞ መታ ነው እወጣለሁ ከዚህ ስራ አለች። ከዚህ ስራ ምትች ከሆነ ደግሞ አንቺንም በዙሪያሽ ያለ ስም ታጫለች ተባለች። እሺ ብላ አርፋ ተቀመጠች። ከዛ የሆነ ጊዜ ምን እንደነካት አላውቅም እንደምትወጣ ደብዳቤ አስገባች። ደብዳቤ ስታስገባ ግን ስትመለስ እናቷ ሙታ አገኘቻት። ይሁን ያለው ነገር
ስለዚህ ድርጅቱ ምን ያደረገው ነገር አደረገ እንጂ እኔ በቃ እሷን ስራ ብቻ ነው ያገናኘሁት። እሷን ሌሎቹን ሰዎች ብዙ ስራ አገናኝቻለሁ። በቃ አለቀ። ያን ደግሞ ማድረገው ደግሞ ለኔ ገንዘብ ስለሚሰጠኝ ነው። እሺ እናቴ ምን ታደርጋለች እዚህ ቤት? በቃ ታማ ስለነበረ ማን ያሳመማት? እንዴት ታመመች? ጤነኛ የነበረች ሴትዮ ምን ባንዴ እንዴት ታመመች? ግፊት ነገር ታማ የነበረው እዚህ ነበር። በቃ መጣች። ብዙ ሰዎች እንትን የሚሉት እኔ ጋር ስለነበረ መጣች። ሕክምና ተደረገላት፣ ደህና ሆነች። ሌሎችንም ሴቶች እንደዚህ እያታለልክ እያመጣ ቤተሰቦቻቸውን ጨረስክ። እኔ ማንም እንደዚህ ተገሉምና ነገር ያውቀው። እሷም እኮ ሚስጥር አወጣለሁ ከዚህ ድርጅት መውጣት አለብሽ ብላ ልጅቷን አስገድዳት ስለነበር ነው። ልጅቱም ተነግሯት ነበር። አንቺ ከዚህ ድርጅት ብዙ ሚስጥሮችን፣ ብዙ ነገሮችን፣ አሰራሮችን አውቀሽ እወጣለሁ ካልሽ አንቺንም በዙሪያ ያሉ ሰዎች ታጫለሽ ተብላ ነበር። በምን እንደወሰነች ምን እንዳረጋገጠች አላውቃት። እኔ እንተይ ብያት ነበር። ደብዳቤ አስገባች። ያን ስትይ ስትመለስ ቤቷ ይሄን አገኘች። እናቷም ታገኘቻት። ስለዚህ እናቴን ያስጨረስካት አንተ ነህ ማለት ነው። እኔ ግን ምንድን እኔ ስራ አስገባሁ እንጂ እሷን ሌላ ምን የሚያደርጉት ነገር የለም። ማን ነው ድርጅት ባለቤት? እዚህ ድርጅት ባለቤት ማን እንደው አይታወቅም። እኛ ብቻ መልእክት ብቻ ሲደርሰን ነው የምናውቀው። ማን ነው መልእክት የሚያደርስልህ አንተ? በቃ ሰው የስልክ ይደወላል እንዲህ ያድርጉ ተብሎ ከዚህ ድርጅት ነው የሚነገርና አንዳንዱ ታሰጠኛለህ። እሱን እሰጥሃለሁ እና ግን ለአንተም ጥሩ አይደለም። እሱ አይመለከትህም። እኔ አውቃለሁ የምታደርጋቸውን ስራዎች የምታደርጋቸውን ነገሮች አውቃለሁ ማለት በቃ ለኔም ታቀዶልኝ ነበር። ለአንተ ታቀዶልህ አይደለም ግን አውቃለሁ የምሰራቸው ነው። ምክንያቱም ይሄ ድርጅት እንዲህ አይነት ስራዎች ይሰራ የሚያሰጉት አካላቶች እና ማናቸው ምንድናቸው የሚሉትን ነገሮች ያጠናል። ስለዚህ እኔም ላይ ተቀሳስሯል ማለት ነው። እንደዚህ አይነት ነገሮች ሲመጡ በምን አይነት መንገድ ማስወገድ እንዳለባቸው እነዛ ነገሮች እንዴት ማስቀረት እንዳለባቸው ያውቃሉ። እንዴት እንደመጣ እንዴት እንደሆነ አላውቅም። ግን ለአንተም ህይወትን አደጋ ላይ ከምትጥል በቃ ያለፈው አልፏል። በዚህ ይብቃ፣ ተው፣ አቁም። ገደል ለህግ አቀርባለሁ ወይ ራሴ እዚሁ ሲጣርግ ይጨርሳለሁ። ገባ? እኔ እሱን ነገር ስልክ ምናምን ነገር የፈለገው ነገር ይሰጣሉ። ማቆም ሰዎችን ግን ማን እንደሆነ እኔ የማላውቃቸውም ዛሬ የሚሰሩትን አውቃቸውም። ትወስደኛለህ እያላጋው እየደበደብኩም ቢሆን ይዘኝ ትሄዳለህ ድርጅቱ ድረስ። እኔ እዛ ሳይያለሁ ግን ለአንተ ጥሩ አይመጣም። ይዘኝ ትሄዳለህ። ሰማኛለህ? እስካሁን ስትበድላቸው ለነበሩ ሴቶች ደግሞ ዋጋን እሰጥሃለሁ። ገባ? ርህራሄ አላሳይም ከዚህ በኋላ ለማናችሁ። ለአንድ ሰው ርህራሄ የለኝም። እናቴ በሞት ተነጠቅኩ። ገባ? ለማንም አራራምሽ ለማንም አራራ እንደዚህ አይደለም። ተረጋጋ። ሞሽን አላቱ አንተ ትሰማኛለህ? ከዚህ ወንጀላችሁ ጀርባ ያለውን ሁሉንም ነገር ሁሉንም ሰው እንድትነግረኝ ይፈልጋል። ትሰማኛለህ? ዱላ ይበቃል ይመስለኛል። ስለዚህ ከዚህ ጀርባ ያሉትን ሁሉንም ሰዎች፣ አካላት አንተ ትላንት የነበርክበትን እኛ እናውቃለን። ትላንት ከነበርክበት ከአንዳንድ እንደዚህ በቀላሉ እየሰራ ያለው እነማን ናቸው? ከጀርባችሁ የሚደግፋችሁ የማን ድጋፍ ነው ከጀርባችሁ ያላችሁ? ተረጋጋና ቀና ብላ አናግረኝ። እሺ ነገርኩህ እኮ በቃ እኔ ስራ መነሻዬን በቃ እሷ አክስቱ ነች። በቃ የማን አክስት? ስለማን አክስት ነው የምታወራው? አለቀ በቃ እሷ ነች። እሷ ጋር ትንሽ ግንኙነት ነበረ። የተወሰነ ሳንቲም ነው አንተ ከፍሬ ነበር እና አክስቱ ናት የገዛ እህቷ ላይ እንደዚህ የምታደርገው ነው የምትለኝ? አዎ። እና እሷ የምታመማው ምክንያት እናቱ ታማምኛ ቤት ልመና ምናምን የተባለው ታማ ለዛ መታ ስለነበረ እሷ አግታት ነበርና ከዛ በኋላ ትንሽ አሟት ስለነበር እኛ ቤት ውስጥ መታያገገ ምንድን ነው እያልከኝ ያለው አንተ? አዳምጠኝ። በቤተሰብ መካከል ያለውን ጥላቻ ለማስፋት ወይም የተለየ ግጭት ለመፍጠር እየሞከርክ ከሆነ እኔ አይደለም ያን የፈጠሩት ራሳቸው በመሬት በውርስ ያመጡት ነገር ሊባሉ የደረሱበት ራሳቸው እንጂ እኔ ምን አድርጃለሁ? እኔ መሬት አላወረስኳቸው፣ አልሰጠኋቸው። እኔ እኮ በቃ ክስቱን ጋር ምን በቃ ትንሽ እንደ ተወሰነ ጊዜ እንደባል ምናምን ነገር ነበር የምትጠቀመው። በቃ አለቀ። ሹገር ማሚ እንደዛ አይነት ነገር ነበርና ካንተ ጋር ትንሽ ጊዜ እንደዛ ቀና በል እንደዚህ ሰራው ያላፈቀውን ስታወራ ታፍራለህ እንዴ? እንደዛ ነበር እሷም ትጠቀመው አለቀ። ከዛ ውጭ ግን ቤተሰቡ እንዳለ በመሬት በውርስ እርስ በርሳችሁ በቃ ይስማሙ። እናንተ የአክስቱ እሱ ነው። ከዛ ውጭ ግንኙነት ነበራችሁ? በቃ ተወሰነ ጊዜ እንደዛ ነበር። እሷ ናች ብር ትንሽ ሰታኝ በቃ እንዲህ አይነት ስራዎች እንዲገባ ራሴን እንዳሻሸ ምናምን ነገር ሁሉ ያደረገችኝ እና እናትየውንም አግታት የነበረችው ለበሽታም ዳርጋት የነበረችው እሷ ናት። ስለዚህ ከግድያውም ጀርባ ያለች አንድም እሷ ናት ማለት ነው። እና እናንተም ራሳችሁን ጠብቁ። መላችሁ ነው ለዚህ ነው እናንተ እነማን እንደሆናችሁ ለምን እንደምትሰሩ ምን እንደምታደርጉ በደንብ የታቀደበት ስራ አለ። ይኸው ለአክስት የምትላት እጄ ላይ ያለችው ገባ? እኔ እጅ ጋር ነው እኮ ይሄን ድርጅት እናንተ እንደምትይዙት የምትሄዱበትን እናንተ ሌላስ ማን ነው እያስቀጠለ ያለው ይሄንን ስራ?
በደንብ ታስቡበታል። ሌላስ ማን ነው ያስቀጠለ ያለው ይሄንን ስራ? ነገርኩህ እኮ የምጠይቅህን ብቻ መልሳት። ብዙ ሰዎች አሉ፣ ብዙ ዲያስፖራዎች አሉ ከሀገር ውጭም ከሀገር ውስጥ ያሉ ትልልቅ በብር የሚደግፏችሁ ብዙ ሰዎች አሉበት። በዚህ ዓላማ የተሰራይቱ በደንብ የሚሰሩበት ይሄም ብቻ አይደለም፣ በጣም ብዙ አይነት ስራዎች አሉ። እነዚህን ደግሞ ሊያስቆሙ የሚችሉ እንደናንተ አይነት ሰዎችን ለዛ ነው ያውቃቸዋለሁ ያልኩት። እንደዚህ አይነት ሰዎች ስለኛ መረጃ አላችሁ ማለት ነው። ተዘጋጅተውበታል በደንብ እኛን ለማጥፋት እናንተን በደንብ በምን አይነት መንገድ ማጥቃት እንደሚችሉ፣ እንዴት መጉዳት እንደሚችሉ፣ እንዴት እናንተን ሊያመናምናችሁ እንደሚችሉ ተዘጋጅተውበታል። በደንብ በቂ መረጃ አላቸው። የት እንደምትሉ ምን እንደምታደርጉ መረጃ አላቸው። እና ራሳችሁን ጠብቁ። እንዲህ አይነት ነገር ባትጋፈጡ ጥሩ ነው። እኔ እናንተን ወደዚህ አይነት ነገር ውስጥ እንድትመጡ አልመክርም። ተው እንጂ ያጠፉናል አይደለ? እኔ የእነሱን ኃይለኝነት እንግዲህ እናንተ አቅማችሁ እናንተ ታውቃላችሁ። ግን የእነሱን ኃይለኝነትና እነሱ የተዘጋጁበትን መጠን ልክ ነው የምነግራችሁ እኔ። እኛም ተገደን እኮ ነው ከዚህ ነገር ውስጥ እኮ በቃ ማንበብ መውጣት ደስ ይላል። ግን አይቻልም ነው በስልክ ነው ወይ ቴክስት ይደረግልሃል ወይ ተደውሎ በቃ ይነገርሃል። ከዛ ብር ይገባልሃል። ከዛ ሴቶችን እያስቀመጥክ በበታ ለዚህም ደግሞ የእጅህን ታገኘዋለህ። ትሰማኛለህ? ለዚህ ስራ የእጅህን ታገኛለህ። እሱማ በቃ እኛም እኮ ከዚህ አይነት ነገር እኮ መገላገል እንፈልጋለን። ግን ደግሞ በቃ ተይዘን ነው እኛም በቃ ምንም አንዴ እንደዚህ አይነት ሰሮት ከገባህ መውጣት አትችልም። በጣም ሰንሰለት አለው። ከአንተ ጎን ያሉ ሰዎችን እንደሚጎዳብህ አንተንም በተለይ የዚህ ሁሉ ወንጀል ባለቤት እንደሆንክ አድርገው ማስረጃ ያቀርብብሃል እና በቃ በጣም ከባድ ነው። እንዲህ አይነት ውስጥ መጀመሪያ አትግባ፣ አትነካካ። በሆነ መንገድ ከገባ በኋላ መውጫው መንገዱ ከባድ ነው። ስለዚህ እዚህ ነበረች አይደል ትዞ? ከዛ ለመናችሁባት? አረ ለመና ይባል ነገር አይደል። ነገርኩህ እኮ በቃ አክስቷ ራሷ አግታት ስለነበረ እናንተ ከዛቸው አግታት ስለነበረ ከዛ ታመመች። ግፊት፣ ስኳር እንደዚህ ምናምን በጣም አሟት ነበረ በጣም። ከዛ ኦቨር መድኃኒት ሰጣችኋት? እና ኦቨር መድኃኒት የሚሰጡ ሐኪሞች አሉ እኮ ራሳቸው የሚንከባከቡ እና እነሱ ናቸው በቃ ይሄን ተደረገው። እኔ ብቻ ነገርኩህ እኮ የኔ ስራ እኔ ሰዎችን እነሱ የሚፈልጉትን አይነት ነገር ማለት ነው። ሰማኛለህ? እቺ አክስት የምትላት እጃችን ላይ ነው ያለችው። ስለዚህ የእሷን ስራ እያስቀጠለ ያለው እዚህ ያለው ማን ነው? እዚህ ያለው ዲያስፖራችሁን ተዋቸው። እዛ ሆኖ በብር የሚደግፉትን አገር ውስጥም አሉ። እኛ እናውቃቸውም እኮ ማን እንደው ትእዛዝ ብቻ ነው የሚደርሰልኝ ነገርኳችሁ። ምክንያቱም እነሱ ራሳቸውን ሰውሮ ከህዝቡ ጋር ነው ያሉት። የት እንደሚሆኑ ምን እንደሚያሩ እነማን እንደሆኑ እኛ እናውቅ። ብቻ ትእዛዝና ስራውን ብቻ ነው የሚነገረን። እኛ እሱን ማስፈጸም ብቻ ነው። ከዛ የሰራንበት ይከፈለናል። ስለዚህ በጣም ተደራጅታችሁ ነው ይሄንን ሁሉ የምሰሩት። በጣም ትልቅ ነው፣ መጋፈጥ ከባድ ነው። እነሱ ተው እንጂ ማንን መጋፈጥ ከባድ እንደሆነ ምናሳይ ይሆናል። እሺ እንግዲህ እናንተ ታውቃላችሁ። እኔ ብቻ ለእናንተ ያለኝ መልካም ሀሳብ ነው የገለጽኩት። እናታችንን የነካችሁ ቀን ነው እሳት የረገጣችሁት። ትሰማኛለህ? እናታችንን የነካችሁ ቀን እሳት ረገጣችሁ። እሳትነቱን ደግሞ ሲፈነዳ ታየዋለህ። ሁሉንም አለቆች ከባድ ብለህ የምታወራቸውን ምን ያህል ቀላል እንደሆኑ ታያለህ።